ቁርአን አስደግፈን ለምትናገረው ነገር ትክክል አይደለም ብዬ አልከራከርም፣ ግን እውነትን ስክሪፕቸር አድርገን እናወራለን። ሌላኛው ደግሞ ቁርአንህ ላይ 5ኛው ምዕራፍ ላይ 18 አካባቢ ቅድም አንድ ወንድም ገብቶ እዚህ አሳየኝ ክርስቲያን መንግስተ ሰማያት አይገባም ለሚለው ልክ ነህ። ክርስቲያን መንግስተ ሰማያት አይገባም ወይ ይገባል የሚል ቃል ወርድ በወርድ የለም። ግን እናንተ ቁርአን ምዕራፍ 5 ላይ ክርስቲያን ያላቸው እነዛ እነማን ናቸው? መጽሐፍ ቅዱስ ላይ አልተጠቀሰም። በእናንተ ቁርአን ግን ናሬት የተደረገው 5:18 ላይ እነዛ ክርስቲያኖችና አይሁዶች ይላል። አይሁድ ከተባለ የምታውቀው ነው ማለት ተውራት የተሰጠው ለአይሁድ ነው። አሁን ተውራት የእስላም ነው ማለት ይቻላል። ኢየሱስ ይቅርታ፣ እሺ ተውራት የእስላም ነው ማለት ይቻላል። ተውራት የተሰጣቸው ዘቡርም መጽሐፍ አዋቂዎቹም ቅድም እንዳልኩ ሳይድ አልቡካሪ ላይ ዋረቃ ክርስቲያን ሰው ነው። ዋራቃ ለምንድን ነው መጥቶ ስለ ጅብሪል እንዲናገር የጠራችሁ? ለምንድን ነው ከድቻ ያስጠራችሁ? ይላል ስቅለት ምናምን እንትን የሚል አይደለም እኮ ገራችን፣ ወደ እሱ እንመጣለን። ነሳራ ከሚለው ክርስቶስን የሚከተል ማለት ነው ክርስቲያን ማለት። ይቅርታ ሶሪ አውራ ሶሪ። ያ ማለት ተነሰር ሲባል ጊዜ ክርስቶስ ወይንም የመሲሁ ትክክለኛ ተከታዮች ነበሩ ብለን እናምናለን እኮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ነበሩ። የነብዩላህ ዒሳን በትክክለኛ መንገድ የሚከተሉ ይህ የመጨረሻውን ዘመን ነብይ የሚጠብቁ ነበሩ። ወረቃም ከነዚያ ነበረ። ለምን ሙሉ ታሪኩን አታነበው? ወረድ ብለህ ስታየው ወዲያው እርሳቸውን ሲያይ ጊዜ መሰከረ። አንተ የመጨረሻው ዘመን ነብይ ነህ ብሎ ይመሰክራል እኮ ገብቷል። የሚመጣልህም በሙሴ ላይ ሲመጣ የነበረው መልአክ ነው ብሎ መሰከረ። አየህ፣ ከነብያቶች መካከል አንድ ነብይ መሆናቸውን ያመነ የሆነ የመሲሁ ተከታይ ነው ሰውየው እንጂ ኢየሱስን አምላክ ነው ብሎ የሚያምን አይደለም። ይሄ ዛሬ እንደምታስቡት ክርስቲያኖች እንደዛ አይደለም። ነሳራ የሚለው ቃል ነሳራ ማለት ናዝሬት ማለት ነው። አሁን አማርኛው ላይ ሲተረጎም ክርስቲያን ብሎ ተርጉሞታል። ወይንም እንግሊዘኛው ላይ ናዝሬት ማለት ነው። ነስራኒ ማለት የናዝሬቱ ተከታይ ማለት ነው። ናዝሬት ወደዚያ ለምን ተጠጉ? መሲሁ የተወለደው ወይም የነበረባት ሀገር ናዝሬት የምትባል ከተማ ላይ ስለነበር ነው። የናዝሬቱ ኢየሱስ ይላል አይደል መጽሐፍ ቅዱስም ላይ ናዝሬት የሚለው ቃል ተክቶ ነው እዚህ ቦታ ላይ የመጣው። ክርስቲያን ለማለት አይደለም ነበረ። አማርኛው ላይ ሲተረጉሙ ክርስቲያን ብሎ አስቀምጦታል። እንግሊዘኛውም ላይ ክርስቲያን ብሎ አስቀምጦታል። ወካነ ቀድ ተነሰሩ ማለት አይተበዕ ዲን አልመሲህ የመሲሁን መንገድ ይከተል ነበር ለማለት ነው። የናዝራዊውን ማለት ነው። እሺ እና ያ ምን ብሎ የሚያምን ነው ከተባለ ወረቃ የመጨረሻው ዘመን ነቢይ ይመጣል ብለው የሚጠባበቁ የመጽሐፉ ባለቤቶች ነበሩ እኮ። ከነዚያ ከአይሁዲዎችም እንደ ምሳሌ ልጠቅስልህ እችላለሁ። አብዱላህ ብን ሰላም የሚባል የአይሁዲዎች ሊቅ ነው። ከዕቡል አሕባር ይህም የአይሁዲዎች ሊቅ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መምጣታቸውን ባገኘ ጊዜ የመጨረሻው ዘመን ነቢይ ነው ብሎ የተቀበሉ በርካታ የሙሴንና የመሲሁን መንገድ ሲከተሉ የነበሩ ሰዎች እስልምናን ተቀብለዋል እኮ። ያ ነው እና በሱረት አልማኢዳም ላይ ያነሳኸው ክርስትና የሚባል እምነት አለ እያለ አላህ እውቅና እየሰጠ ወይንም ደግሞ ክርስትና የሚባል እምነትን እንትን እያለ እያሳወቀ ሳይሆን አለዚነ ቃሉ ኢና ነሳራ ይላል። እኛ ክርስቲያንን ያሉ እነዚያ እኛ ክርስቲያንን ያሉ እያለ ይገልጻቸዋል። አሳየህ እችላለሁ። ምዕራፍ 5 ያመጣኸው ላይ አለዚነ ቃሉ ኢና ነሳራ ብሎ ይገልጻቸዋል። እነዚያ ራሳቸውን ክርስቲያንን ብለው እየጠሩ ይላል። በራሳቸው ጊዜ ራሳቸውን የሰየሙ እያለ ይናገራል። እኛ ክርስቲያኖች ነን ይላሉ። እንዴት? የክርስቶስን መንገድ ስለምንከተል ይላሉ። ትላላቸው አይደለ? ዛሬም ድረስ ያ ነው። ራሳቸውን ክርስቲያን ብለው ሰየመዋል እንጂ ክርስትና የሚባል እምነት አለ ብሎ ያንን እውቅና እየሰጠ አይደለም። አምላክ አላህ ከአምላክም ዘንድ ከነቢያትም ዘንድ የተደነገገ ሃይማኖት አይደለም። እንደ ቁርአንም እንደ መጽሐፍ ቅዱስ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ወይም ክርስትና የሚባል እምነትን ተከተሉ ብሎ አላዘዘም። ነገር ግን ቁርአኑ ላይ የሚለው ምንድነው? ክርስቲያንን ያሉ ይላል። ራሳቸውን በራሳቸው ጊዜ ክርስቲያንን ብለው የሰየሙ አካሎች እንደሆነ ይገልጻቸዋል። ቴንኪዩ በጣም አሪፍ ሰው ነህ። ግን ያው በቀጥል ደስ ይለኛል። ልትወርዱ ስለሆነ ነገም ከነገ ወዲያ እገባለሁ። እናመሰግናለን። ቴንኪዩ። እሺ የዋሶ ዲሲፕሊን በጣም ብላላወራህ እችላለሁ። ካሁን በኋላ ዲሲፕሊን ነህ። እኔ ብችል አንተ አሁን እስልምናን አይደል ሻሃዳ እንዲይዝ አይደል የምትመኝልኝ? እኔ እንዳንተ አይነት ሰዎችን እንደምትመኘኝ እመኛለሁና ግን በማውራት አምናለሁ። አሁን የጠየቁ ጥያቄዎችን ያው ልትወርዱ ስለነበረ እኔ ሰዓቱን በኮንፊደንስ መጠቀም ፈልጋለሁ። ቴንኪዩ ውሱ። እሺ ዲሲፕሊን ነህ። አመሰግናለሁ። እሺ አባል ሌላ ክርስቲያን አለ ከመካከላችሁ? ይበቃል ስለሌለ ሙስሊም ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ።